ማን ነው እንደዚህ ያደረገሽ? አለቻት አይኗን ሰበር አድርጋ። እትዬ ናቸው አለች። ለምን? የዚያን ዕለት ማታ ከስራ ስመለስ መንገድ ላይ ዱርዮቹ የሰራሁትን ገንዘብ ሁሉ ቀምተው ደበደቡኝ። አምልጬ ቤት ደርሼ ለእትዬ ስነግራቸው ውሸታውን ሌባ ብለው መጋረፍ ጀመሩ። እውነቱን አውጪ እያሉ እውነቴን ነው ብዬ እያለቀስኩ ብነግራቸው ሁለተኛ እንዳይለምድሽ እያሉ በሻማቼ ቀስ እያሉ አቃጠሉኝ። ከዚያ ምንም ምግብ ሳይሰጡኝ አስረው ጨለማ ውስጥ 2 ቀን አቆዩ። ከቁጥጥር ውጭ የሆነ እሪታዋን ለቀቀችው። በዚህ ጊዜ ከሰሎሜ ቢሮ አጠገብ የነበሩ 2 ጓደኞቿም ልቅሷን ሰምተው ኖሮ ተቀላቀሏቸው። ዛሬ እንዴት ላኩሽ ታዲያ? አለች ሰሎሜ። በጣም ሲርበኝ ጊዜ በቃ መስረቄን አምኜ ይቅርታ ጠይቄ መጨረሻ ማስጠንቀቂያ ተሰጥቶኝ የመጣሁት። ዛሬ ምንም አልሰራውም። እጠፋታለሁ እንጂ እዚያች ቤት አልሄድም እኔ ብላ ማልቀሷን ቀጠለች። በኋላ እንደተረዱት ከሆነ ሶስና ወላጆቿን በኤድስ ካጣች በኋላ ወይዘሮ አስካለ ለለቅሶ የመጣውን ቤተ ዘመድ አግባብተው ሊያሳድጓት ያመጧት ልጅ ናት። ወይዘሮ አስካለ አገር ሁሉ የሚያውቃቸው የድሃ እናት ብሎ ነው። በቅርብ የሚያውቋቸው ግን የድሃ ጠር እንደሆኑ ያውቃሉ። ለመጀመሪያ 6 ወር እስከ 1 ዓመት ልጆቹን ትምህርት ቤት ይልኳቸዋል፣ ተንከባክበውም ይዟቸዋል። አንድ ጊዜ ዘመድ አምኖ መጠየቁን ካቆመ በኋላ ግን ትንንሾቹን ሊስትሮና የሰው ልጅ ጠባቂነት፣ ከፍ ያሉትን ደግሞ መጠጥ አሻሻጭና ሴተኛ ዳሪነት ውስጥ ያስገቧቸዋል። እርሳቸው ቤት ውስጥ 15 የሚደርሱ ልጆች ይኖራሉ። እነ ሰሎሜ ቤታቸው ሄደው ሊያናግሯቸው ሲሞክሩ መጀመሪያ በሳቅ በፈገግታ ተቀበሏቸው። ወይዘሮ አስካለ ሰሎሜ ስለ ሶስና ጉዳይ ስትጠይቃቸው ነገሩን ለማድበስበስ ሞከሩ። ሁሉንም ነገር እንደምታውቅና አሁን ሶስና ሆስፒታል እንደገባች ስትነግራቸው ነብር ሆኑ። አመናጭቀውና ተሳድበው ሊከሷትም እንደሚችሉ ነግረው ከቤታቸው አስወጧቸው። ሰሎሜና ጓደኞቿ በቀጥታ ፖሊስ ጣቢያ ሄደው ነገሩን ካመለከቱ በኋላ ወደ ማታ ላይ ልጆቹ ሁሉ ሲገቡ ፖሊሶቹ አብረዋቸው ሄደው ነገሩን እንደሚያጣሩ ተስማሙ። ሰሎሜ ነገሩን ለአለቃው አስረድታት ስለነበር መስሪያ ቤታቸውም ጉዳዩን መከታተል ጀመረ። ቀኑን ሙሉ ሁኔታውን ከሰፈር አካባቢ በማጣራት የዋሉት ፖሊሶች ማታ 2 ሰዓት ላይ ሳይታሰብ የወይዘሮ አስካለን ቤት ወረሩት። እነ ሰሎሜም አብረው ተገኝተዋል። በአንድ ክፍል ተጨናንቀው የሚተኙት ከ10 በላይ ሕፃናት ሲሆኑ ሌሎች 2 ክፍሎች ደግሞ የሴተኛ አዳሪነት ሥራ የሚፈጸምባቸው ክፍሎች ናቸው። ዕድሜያቸው 14 እና 15 የሆኑ 4 ገና ያላደጉ ሴት ልጆች ይህንን እንዲፈጽሙ ይገደዳሉ። አንዳንዴም በመጠጥ ኃይል። አንዲት የውሻ ቤት የምታክል ጨለማ ክፍል ደግሞ ከባድ ጥፋት ያጠፉ ልጆች ታስረው ከረሃብ ጋር የሚቀጡባት ክፍል ናት። የጉዳዩ ዘግናኝነት ያስደነገጠው የአዲስ አበባ ፖሊስም የኢትዮጵያ ቴሌቪዥንን ጠርቶ አገር ያስደነገጠ ፕሮግራም ተዘጋጀበት። ሶስናም ከሆስፒታል ሆና የደረሰባትን ለሕዝብ አካፈለች። ወይዘሮ አስካለ ወደ እስር ቤት ከገቡ በኋላ የነ ሰሎሜ መስሪያ ቤት የልጆችን መልሶ ማቋቋም ኃላፊነት ወሰደ። ሰሎሜም በብዙ ትግል ሶስናን የራሷ ልጅ አድርጋ ለማሳደግ የሕጋዊ ወላጅነት ፈቃድ አገኘች። ይህ የሆነው እንግዲህ ከ1 ዓመት በፊት ነበር። ሶስናን ከደረሰባት የስነ ልቦና ቁስል መፈወስ ግን ቀላል ሆኖ አልተገኘም። እስካሁንም ትልቅ ትግል ነው። በኋላ እንደተረዳችው ከሆነ ወይዘሮ አስካለ ጠቀም ያለ ገንዘብ ለሚከፍሏቸው አንድ አዛውንት ደንበኛ 2 ጊዜ ሶስናንም ለወሲብ አከራይተዋት ነበር። ሰውየው ከኤድስ ለማምለጥ ብዙ ብር እየከፈሉ ሕፃናትን በማደን ስራዬ ብለው የሚባልጉ ርካሽ ነጋዴ ናቸው። ሶስና የለችም እንዴ? አለች ወደ ብርቄ እያየች። ቤተ ክርስቲያን ሄዳለች። የሕፃናት ልዩ ዝግጅት አላቸው። እኔው ነኝ ያደረስኳት አለች ብርቄ የምታጣጥፈውን ፎጣ እንደያዘች። ሙሉ ቀን ነው
ስትል ሶሎሜ አይ እስከ 8 ሰዓት ነው ምሳም እዚያ ነው የሚበሉ ሰዓቱ ሲደርስ አመጣታለሁ አለች። ሳሪና አንድ ሻወር ወስጄ ልብስ ልቀይር ከዛ እንወጣለን እሺ እስከዚያ በዚህ ኩኪስና አልበም አዝግሚ እያለች ሶሎሜ ወደ ውስጥ ገባች። መለስ ብላ አንገቷን ብቅ አደረገችና ሻይ ቡና ብላ ጠየቀቻት። ሻይ ይሻላል መሰለኝ ስትል ሳራ የብርቄን ተወዳዳሪ የሌለው ሻይ አይደል ብርቅዬ ብላ ስትጠቅሳት እየሳቀች ብርቄም ወደ ጓዳ ገባች። ሶሎሜ ከለባበሰች በኋላ ትንሽ ተጫውተው ተያይዘው ወጡ። ዞር ዞር ብለው ከተማውን ካዩ በኋላ አክስቷ ያዘዘችውን ኬክ ከፒያሳ ኤንሪኮ ይዘው ወደ ሳር ቤት አመሩ። ያ 2 ሳምንት ስላለሽ ቢሮዬንም አሳይሻለሁ የኛንም ሀገር ማህበራዊ ጉዳዮችና አሰራሮቻቸውን አስጎበኝሻለሁ አሪፍ ቦታዎችም አሉ እስኪ እንሄዳለን አለች ሶሎሜ ወደ ሰፈር ሲቃረቡ። አንቺ ግን አሜሪካ ምንም አይናፍቅሽም በቃ አበሻው ነሽ ቀረሽ ማለት ነው ስትላት ሳራ አይ ሳሪ ድሮም እኮ ነው አበሻ ነኝ ደግሞ እዚህ የምታመጪው ልዩነት ስታዩ በቃ ከነ ችግሩም ቢሆን እርካታው ይበልጣል እሺ ማግባትስ ጉዳይ ምንም ሳይለም ወይስ የድብቅ ሰነድ ነው አለች ሳራ በጨረፍታ ያየቻት። ሳሪ ምን አለ ብለሽ ያው አሉ ሰዎች ግን የራስሽን ሰው ማግኘት በጣም ከባድ ነው እስኪ እግዚአብሔር ቢፈቅድ በአመት ውስጥ ባገባ ደስ ይለኛል እነ ማሚን በቃ ጭንቀታቸው ሁሉ ይሄ ይመስለኛል አለች በአንድ እጇ መሪውን ይዛ ሌላኛውን እጇን እያወናጨፈች። ለነገሩ ገና 27 አመትሽ ነው ምን የሚያስቸኩል ነገር አለ እንዳልሽው ጥሩ ሰው ማግኘት ነው ትልቁ ችግር እኔማ እንጃ በቃ አበሻ ባገባ ደስ ይለኝ ነበር ሲያውነኛ ሰው ማግኘቱ ከባድ ነው አለ አይደል የተማረ የምትኮሪበትና የምታከብረው አይነት አበሻም ብዛም የለም እዚህ ደግሞ ጊዜውም የለም ቢኖርም ውጪ ለመውጣት ይሁን ለፍቅር ሰው የሚፈልግሽ በምን ታውቂያለሽ እንዳንዴ በቃ ፈረንጅ አግብቶ መገላገል ይሻላል መሰለኝ ብላ በረጅሙ ተነፈሰች። ሳሪ አንቺ እኮ አንድ ፍሬ ልጅ ተረጋጊ እንጂ አንቺን የመሰለሽ ቆንጅዬ ጥሩ ልጅ እግዚአብሔርስ ምን ይሰራል ብለሽ አሪፍ ባል የምታገቢው ምን አለች በይኝ እኛም አለን ደግሞ የሚሆን ከተገኘ ሹክልሻለሁ ብላ ሳቀች። የምር አሪፍ ነበር ካንቺ በላይ ማን ያውቀኛል እኔ ቶሎ ማግባት ነው የምፈልገው ልጅ በጣም ነው ያማረኝ ስትል አሁንም ሶሎሜ ሳቋን ቀጠለች። ለምን ትስቂያለሽ እውነቴን እኮ ነው አለች ሳራ ኮስተር ብላ። አይ ሳሪና አንቺም ልጅ የሚያምርሽም ልጅ ብላ ጉንጮቿን ቆንጠጥ አደረገቻት። ቀልጅ አንቺ በድሮ ጊዜ የኔ እድሜ 4-5 ማድረሻ እድሜ ነበርኩ አለች ፊቷን በመኪናው መስታወት አየት እያደረገች። ከዚያም ብዙም ሳይቆዩ ስለደረሱ መኪናውን ደጅ አቁመው በሩ ክፍት ስለነበር እየተሳሳቁ ገቡ። ሶሎሜና ሳራ አብዛኛው ቤተሰብ ደርሶ እየተበላ እየተጠጣ ማህበሩ ደምቆ ደረሱ። እነርሱም ቢጤዎቻቸውን ተቀላቀሉ። መላኩ እስካሁን አለመደወሉ ገርሟት ስልኳን ስታወጣው ቻርጅድ ሳይሆን አድሮ ባትሪው ሞቶ ነበር። የሶሎሜ ስልክ ካክስቷ ባል ጋር አንድ አይነት ስለነበር የእርሱን ተውሳ ቻርጅ ለማድረግ ሰክታው ከከበቧት ሕፃናት ጋር ልፊያዋን ጀመረች። ከአንድ 15 ደቂቃ በኋላ አንዳንድ ቸኮሌት እየሰጠች አስደስታ አሰናበተቻቸው። መላኩ ጋር ስደውል ወዲያው አንስቶ እኔማ ስልክሽን ስትዘጊው ምን ጉድ ነው የጻፍኩት ብዬ አሳብ ገባኝ አለ በቀልድ ድምጽ። አይገርምም? ትናንት ስልኬ ቻርጅድ ሳይሆን በቃ መሞቱን የሚያወቅኩት አሁን ነው። ይቅርታ ጣት ግን ደውዬ የመላኩ ክፍለ ጊዜ ነበር መሰለኝ
ኦፕሬተሯ ናቸው የሉም ያሉኝ አለች እሷም በቀልድ። እንዴት ነው የማህበሩ ድግስ? አሪፍ ነው፣ ደስ ይላል። ሰው ሁሉ ደርሶ ደምቋል ነው የምልህ። እኔ የምልህ ጽሑፉን ወድጄዋለሁ። ፈጽሞ ካልጠበቅኩት አቅጣጫ ነው የጀመርከው። ተገናኝተን እስክናወራ ቸኩያለሁ። በጣም ብዙ ጥያቄ ነው ያለኝ። አስተሳሰብህና አጻጻፍህ ግን ያው ኤኔ የተሰጠው። ትቀልጅብኛለሽ አይደል? የምር ሌላ ልሞክር ወይስ በዛው መጀመር ይቻላል? አረ የምን ሌላ? ይሄ በጣም አሪፍ ነው። ወደፊት እንጂ ወደ ኋላ የለም። በጣም አሪፍ ነው። ግን በቃ ቁጭ ብለን ብናወራ ደስ ይለኛል። እሺ አንቺ በቻልሽ ጊዜ አለ። ብዙ ማውራት ቢፈልግም ያለችበት ሁኔታ ላይ መች እንደሚችል እየገመተ። ነገ ጠዋት ከቸርች በፊት ለምን ቁርስ እየበላን አናወራው አለች። አሁንም እንደ ቸኮለች ሁሉ ፈጠን እያለች። አሪፍ ሐሳብ ነው። በቃ 2 ኮፒ ይዤ እመጣለሁ የሞነጫጭር እንድናወራበት። አሁን ወደ ድግስሽ መሄድ አለብሽ መሰለኝ። ቀለል ሲል ደውይልኝ አለ ቶሎ ሊለቃት በመፈለግ። አይደል? አንተስ ምን አሰብክ ለከሰዓት በኋላ አለችው እንዳይደብረው እያሰበች። ከነ ማርቆስ ጋር ቀጠሮ አለኝ። ለመግዛት ያስበው ቤት አለ፣ እሱን እናያለን ብሏል። ከዛም ያው እንዳያለ ይመሻላ አይደል? በቃ ኢንጆይ። እሺ አንቺም እንደዛው ቻው ብሎ ስልኩን ወደ ኪሱ ጨመረው። ባይ ማርክን ሃይበለው ስትለው ስልኩን ዘግቶ ስለነበር መልስ አልሰጣትም። ስልኩን ቻርጀሩ ላይ እየሰካች ስለ ጽሑፉ ከልቧ የተሰማትን አድናቆት የገለጸችለት አልመሰላትም። እንዲያውም ለእርምት ትፈልጋለህ አይነት መልእክት ያስተላለፈችለት መስሏት ትንሽ ደበራት። በችኮላ ስልኩን የዘጋው ደብሮት ይሆን ብላ አሰበችና ይሄ እኔው ጭንቅላት ፈጠራ ነው ብላ ተወችው። ወዲያው ግን ከአክስቷ ጋር ተያይዘው ወደ ሳሎን አብረው ሄዱ። የተሳካለት ድግስ ነበር። ብዙ ተገኝተው የማያውቁ ዘመዶች ከክፍለ ሀገርም ከውጭ መገኘታቸው ደግሞ የበለጠ ድምቀት ሰጥቶት ነበር። በተለይ ውጭ የተወለዱት ሕፃናትና የአገር ቤቶቹ ሕፃናት ሲያወሩ ማየት እጅግ ያዝናናል። በቃል ባይግባቡም በራሳቸው የሕፃን የጨዋታ ቋንቋ ተግባብተው በፍቅር እፍ ብለዋል። የሶሎሜ አክስት እያዞረች ሶሎሜን ከገጠርና ከክፍለ ሀገር ከመጡት ዘመዶች ማስተዋወቁን ቀጥላለች። የሰሎሜ አባት አቶ ኦላና በዘመድ በጣም የተወደዱና የተከበሩ ናቸው። ገና የኦላና ልጅ ናት ሲባል ነው እሳቸውን ያገኙ ያህል እንቅ እቅፍ አድርገው እያገላበጡ የሳሟት። ሰሎሜ ወደ አሜሪካ ሄደችው ገና የ12 ዓመት ልጅ ሆና ነው። ከሁለት ታላላቅ ወንድሞቿና ወላጆቿ ጋር ዲቪ ደርሷቸው። እርሷ የመጨረሻ ልጅ ናት። አባቷ ደግሞ የተባበሩት መንግስታት የልማት ድርጅት ውስጥ የአንድ ክፍል ኃላፊ ሆነው ይሰሩ ነበር። የመጀመሪያ ዲግሪያቸውን አዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን ደግሞ ፈረንሳይ ነው የተማሩት። በሙያቸውም ኢኮኖሚስት ናቸው። አገር ቤት እያሉ ኑሯቸው የተመቸና የተደላደለ ነበር። መቼም ወደ አሜሪካ ሲኬድ ሁሉን ሀብሎ መጀመር ግዴታ ነው። እንደ ማንኛውም አዲስ መጤ ሁሉ በመጀመሪያዎቹ 2 ዓመታት የአሜሪካ ሕይወታቸው ፈታኝ ሆኖባቸው ነበር። በዚህ አስቸጋሪ አገር የመልመድ ወቅት ለቤተሰቡ ከሁሉ ይልቅ የጠቀማቸው ዋነኛ እሴት በመካከላቸው ያለው ጥልቅ ፍቅርና መከባበር ነበር። እናቷ ወይዘሮ ሕይወት ደግሞ በሙያቸው ነርስ ሲሆኑ ቅን፣ ሲበዛም ደግና ሩህሩህ ባለሙያና ዘመናዊት ሴት ናቸው። የቤተሰቡ የደስታ ምንጭ እሳቸው ናቸው። ቀልድና ሳቅ ይወዳሉ። በሰዓሊ እይታ ሰልካካ፣ ውብ፣ መለሎም ነው የሚባል መልክ የላቸውም። ነገር ግን እንደ ማግኔት የሚስብና ታይቶ የማይጠገብ የሚጋባ ሰላምንና ደስታን የሚረጭ ቃላት የማይገልጹት የሰብዕና ውበት አላቸው። አንዳንዴ በልማድ ስምን መልአክ ያወጣዋል የሚባለው ልክ ይመስላል። እንደ ስማቸው ሕይወት ከወይዘሮ ሕይወት ጋር ደስታ ነው። አባቷ አቶ ኦላና ትሁት ሰው ናቸው ማለት ይቻላል። ያለ ሥራ መኖር የሚችሉ አይመስሉም። በትጋት ብቻ ሳይሆን በደስታም ነው የሚሰሩት። ለዚህ ሳይሆን አይቀርም
የሰሩት ብቻ ሳይሆን የነኩት ሁሉ ነው የሚያምርላቸው። አቶ ኦላና አንደበተ ርቱ ብቻ ሳይሆኑ የራሳቸው የሆነ ግልጽና ጥልቅ የህይወት ፍልስፍናም አላቸው። የለበሱት ሁሉ ያምርባቸዋል። ከእድሜያቸው ቢያንስ 10 ዓመት ወጣት ለመምሰላቸው ዘወትር ስፖርት መስራታቸው አስተዋጽኦ እንዳለው ባይክዱም ሁሌ ሕይወት የሰጠችኝ ተጨማሪ ሕይወት ነው ማለት ይወዳሉ። ባለቤታቸውን ወይዘሮ ሕይወትን ማለታቸው ነው።